ሰላም ጋይስ እንዴት ናችሁ? አላችሁ ወይ? አካውንቴ ባን ሆኗል። 2.7 ሚሊዮን ፎሎወር ያለው ባን አድርገውብኛል። ምንም አላጠፋሁም። ከአራት ቀን በፊት ግን ቪዲዮዎች እየጠፉ ነበረ። በብዛት ወደ 25 ቪዲዮ ምናምን እየጠፉ ነበረ እና ምንም ኮፒ ሊንክ አድርጉ አላልኳችሁም። ዝም ብያ ፕሌይ ያደረኩት ነበረ ቪዲዮዎችን። ከዛ በቃ ላይቭ ነበር እየገባው የነበረው ሰሞኑን እና ትላንትና ማታ 9 ሰዓት ላይ አካባቢ ላይቭ ላይ ነው ባን ያደረጉብኝ እና እስከዛ ይሄንን ፎሎ አድርጉት። እስከሚከፈት ድረስ እያወራሁኝ ነው። እንዲከፍቱልኝ እንግዲህ እያወራሁኝ ነው። በውስጥ እንደሚከፈት ተስፋ አደርጋለሁ። እስከዛ ግን ይሄንን ፎሎ አድርጉት። በዚህ አካውንት ላይ በገባላችኋለሁ። በዚህ አካውንት ቪዲዮ ፖስት አደርግላችኋለሁ እና ይሄንንም ኮፒ ሊንክ አድርጉት። አመሰግናለሁ። የመጣሁት አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃይኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። እና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስ እያላቀም ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም እኔ። እናትና አባቴ ካዩአቸው 1 ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስ እያላቀም ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ።
ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። ሌላው ደግሞ ምንድነው የተፈጠረው? አሁን ተጣጣቻችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ? አረ የለም፣ ምንም የለም። አካውንቷን አንተን ያዘጋኸው? አረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ እኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካለ አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ እሺ። ቤተሰብ ባይ ዘ ወይ ራሷ ጃኒንም እንደዚህ ደቃታለሁ ለመሰላችሁ። ወይኔ ግን አንዳንዴ ፈጣሪ ወይ ግን ጌታ ወይ ግን ረመዳን የለም ግን እግዚአብሔር ወይ ሚዲያ ላይ ለምን አወጣኝ ግን ሚዲያ ላይ My Ethiopian brothers and sisters, I understand what you all are going through right now. It's a tough moment because Jani's account has been banned, and to think of the fact that she has put in so much energy, so much work, trying to live her life, do her things her own way without disturbing anyone, but detractors, haters always have their ways in which they try to break us, right? But nothing will stop her, right? She created a new account. Everyone, make sure you follow the account. Make sure you follow the accounts. The account is tagged in the description box. You all follow up the account, okay? This is just one of those hurdles of life, one of those tough moments of life. Yes, we are definitely going to bounce back up. It has broken so many people, so many spirits down, but it's not the time for us to stop, okay? My Ethiopian brothers and sisters, let's do this. Let's follow massively. Let's get her to 1 million followers as fast and as soon as possible. We can do this. We are a strong army. ሰላም እግዚአብሔር ዘላችሁ ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝት ይበልልኝ። እንግዲህ የጃኒ አካውንት ተዘጋቶ ባን መደረጉ በስተጀርባ ያለውን ነገር እንግዲህ ጃኒ ያለውን ነገር ተናግራ ነበረ። በመቀጠል ደግሞ እኔ ደግሞ ያው ካፈርኩ አይመለስ የሚባል ነገር አለ አይደለ? ከዚህ በፊት ያው ፍቅረኛሞች ሰው ፍቅረኛዬ ነው ወይም ባሌ ነው ብላችሁ ይሆነኛል ብላችሁ የምታስቡት ሰው ብዙ ነገር በድምጽም ይሆን በቪዲዮም ይሆን ታወራላችሁ ማለት ነው። እና ያ የተወራ ነገር ደግሞ ሪከርድ አድርጎ አጅሬው ያስቀምጣል ማለት ነው። እና ሪከርድ አድርጎ በቪዲዮ ያስቀምጣል። ያ ቪዲዮ ደግሞ ልክ ያ አደጋ ጊዜ ተጠሪ ይመስል አሁን የሷ እንደዚህ ብላይ ነበር ብሎ ወሬ ያወጣ ማለት ነው። እና ይሄንን ሪከርድ እኔ እሷና እሱ የተነጋገሩትን ያው ሪከርድ ያወጣውን እኔ ማውራት እዚህ ጋር መልቀቅ አልፈለኩም። ምክንያቱም ያው ታውቃላችሁ ማለት ነው። እሷ ሴት ልጅ ደግሞ ወንድ ልጅን ስታምን ልቧን ስትጥልበት ብዙ ነገር ልታረቅ ትችላለች። ግን እኔ አንዳንድ ወንዶች እኔ ብዙ ጊዜ የምታዘበው ነገር በእውነት እኔ ነጮቹ እንደዚህ አይነት ነገር አደርጋለሁ ብዬ በፍጹም አላስብም። እኛ ሀበሻ ወንዶች ግን በጣም ችግር አለባቸው ማለት ነው። ሁሉም ሳይሆን በጠቅላላ ሳይሆን አንዳንዶቹ ችግር አለባቸው። ሰው ምንድነው የጣሉትን ሰው ሲያነሳባቸው አይወዱም። እና ያ በፍቅረኛ ጊዜ አፈቅርሃለሁ ብላ ባሌ ይሆነኛል ብላ ያሰበችው ጊዜ ያወሩትን ነገር ሪከርድ አድርጎ አስቀምጦ አሁን እንደዚህ ብላይ ነበር ብሎ እሷን ለማዋረድ እሷን ለማሸማቀቅ ያላደረገው ጥረት የለም ማለት ነው። እና አካውንቱ ይዘጋ ችግር የለውም፣ ፎሎ ይመለሳል። እሷ ቤተሰብን ማስተዳደር ሰው ነኝ ብዙ ነገር ባክግራውንድ አለ ብላ አልቅሳ ተናግራለች ማለት ነው። እና ከዚህ በፊት ደግሞ እንዴት እንደሚመታት እንደነበረ በፎቶ አስቀምጣለች ያስደግፈ ማለት እሱ ግን ያው እናት አባቴን አላየኋቸውም እስካሁን በእናቴና በአባቴ ብሎ ምለዋል ማለት ነው። እና የሚያውቀው እግዚአብሔር ነው እንጂ ማንም አያውቅም። እና ይሄ ልጅ ደግሞ አያደርግም ብዬ በፍጹም አላምንም። ምክንያቱም ነገረ ስራ ቢናገረው ነገር ሁሉ ነገር ልኬት የሌለው ሰው ነው በአጠቃላይ ማለት ነው። አሁን እንደውም ልጅቷ ካስረገዛት በኋላ እስር ቤት ሆነ ከወጣ በኋላ እንደውም ልክ ያዘ እንጂ የሚናገረው ቃላት የሚተፋው በአንደበቱ የሚወጣው ቃል
በስመ ስላሴ ስም በጣም ልብ የሚቀፍና ለመስማት ራሱ የሚዘጋንን ነበር የሚናገራቸው ቃላት ነው። በተለይ ለሴት ልጅ ማለት ነው። ለሴት ልጅ በጣም ነው የሚያሸማቅቀው የነበረው እና ይሄንን አላደረገም ብዬ በፍጹም አላምንም ማለት ነው። ምክንያቱም ያደርገዋል። ሰው መናገር እንትን ያላለው ሰው ማድረጉ ቀላል ነገር ነው። ሁሉም ነገር እኮ ያስባል፣ ይናገራል፣ ይተገብራል። እሱ ግን ከማሰብም አልፎ ተናገረ፣ ከመናገርም አልፎ ደግሞ መተግበሩ የማይቀር ነገር ነው። ምክንያቱም ልጅቷ ደግሞ የምታሳዝን ነች። ትንሽ ነገር ነው የሚያስለቅሳት። ወንድም ራሱ ያላት አይመስለኝም እና ብቻ ነች መሰለኝ ቤተሰቧ ያላት ማለት ነው። እና በጣም ነው የምታሳዝነኝ። እኔ አላቅም ለምን እንደሆነ አላቅም። እና በጣም ልብ ይሰብራል። እሱ ደግሞ ያው በወንድነቱን ተጠቅሞ እሷ ደግሞ ድክመቷን መፍቁሯን ፍቅሯን ድክመቷን ተጠቅሞ ይህንን መረጃ አውጥቷል ማለት ነው። እና በጣም ያሳዝናል። በጣም ልብ ይቀፋል። እግዚአብሔር አምላክ ብቻ ማስተዋሉን ያድለን። በእውነት አንድ ሰው ተለያየን ብለን ከዚህ በፊት የነበረውን ልክ የአደጋ ጊዜ ተጠሪ ምስል ሪከርድ ፎቶ አስቀጠን ለዚህ ነገር ስናወጣ በመጥፎ ጊዜ ስናወጣ ሰውን ስናወረድ እግዚአብሔር እኮ የእኛን እኮ ገመናችን እንትን ያላወጣብን እኮ ስለሚወደን እኮ ነው እንጂ እኛ ገመና የሚወጣ ገመና እኮ ሳይኖረን ቀርቶ አይደለም። እኛ እኮ ገመናችን ቢወጣ እኮ የከረፈን የገማን እኮ ነን። ግን እግዚአብሔር አምላክ በቸርነቱ ስለሚሸፍነን ነው። ይሄንን ግን እነሱ አያውቁትም ማለት ነው። እና በጣም ያሳዝናል። በተለይ ደግሞ ሴት ላይ ስትሆን ደግሞ በጣም ልብ ይሰብራል። አካውንቱ ከማዘጋቱ እሱ ያዘጋ ሌላ ሰው ያዘጋ። እንደውም እኮ እየተባለ ነበር አካውንትሽ ተመቷል፣ ኮፒ ሊንክ አስደረግ እያሏት ነበር ከታች ማለት ነው። ባለፈ 2 ቀን ነው 3 ቀን ይሆናል መሰለኝ ባለሳሳት። እና እሷን ደግሞ ያው ቼክ አላደረገችውም፣ ያው ኖርማል ነው ብላ እንትናለች ማለት ነው። እና አካውንቷ ባን ሆኗል እና እየለከሰች ነው። በዛ ላይ ደግሞ ያው ከዛ በስተጀርባ ያለው ነገር ደግሞ እሷ ጠባሳዋን አሳይታለች። ሄዶ እንዳሰፋት ጠባሳዋን ሐኪም ቤት ወስዶ እንዳሰፋት ተናግራለች ማለት ነው። ያ ሁሉ እኮ ማሰፋቱ እኮ ካላመነ እኮ ራሱ እኮ ሐኪም ቤት የተሰፋችበት ቤት ሐኪም ቤት ሄዳ እኮ ዶክተሮችን ራሱ እኮ ማስመስከር ትችላለች እኮ ልክሰስ ካለች ማለት ግን ይቅርብኝ ብላ ነው እሷ ይሄንን ሁሉ የምታደርገው። ልክ ልጅቷ የዋህ ነገር ስለሆነች ለመጥፎ ነገር አሳልፋ አልሰጠችውም እንጂ በታሰረበት እዛ እኮ ማሽቀፍቀፍ ነው ምንድነው ማስያስችል ነበር። ግን ይህንን ነገር አላደረገችም እሷ ማለት ነው። እና እግዚአብሔር አምላክ ማስተዋሉን ያድለን። በጣም ይደብራል በእውነት። እኔ በጣም አዘኛለሁ። እኔ በራሴ በሴትነቴ በድካሜ ተነስቶ ይሄንን የሚያደርግ ወንድ ካለ እግዚአብሔር አምላክ ደግሞ ለሱ ያው የሚያጋለጥ ነገር መቼስ አይጠፋም ማለት ነው። እና እግዚአብሔር አምላክ ልቦና ያስጠን፣ ማስተዋሉን ያድለን እላለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።